ሰላም ጤና ይስጥልኝ እንደምናችሁ ዶክተር ሸምሴ ነኝ። ጥያቄዎቻችሁን እየመለስኩ ነው። በዚህ ደግሞ ጠያቂያችን በአንድ ጊዜ በጣም ብዙ ጥያቄ ነው የጠየቀው ማለት ነው። በተለይ ይሄ ጥያቄ ለሴቶች ይጠቅማል። ሴቶች እስከ መጨረሻው ተከታተሉኝ ማለት ነው። የመጀመሪያው ጥያቄ መርፌ መከላከያ ሴትን እስከ መጨረሻው ማን ሊያረግ ይችላል ወይ የሚል ጥያቄ ነው። አጭሩ መልስ አያረግም ነው። ማንኛውም ሆርሞን መከላከያዎች በዋናነት ዲዛይን ተደርገው የተሰሩት እርግዝናን በጊዜያዊነት ለመከላከል ነው እንጂ በዘላቂነት መሃን የሚያደርግ የመከላከያ አይነት የለም ማለት ነው። ነገር ግን መርፌው በምን ይታወቃል? ብዙ ጊዜ እስከ 1 ዓመት እስከ 2 ዓመትም ድረስ እርግዝናን ሊያዘገይ ይችላል። ያኔ ደግሞ አንዳንድ ሴቶች ቆይተው ከሆነ እርግዝና የሚጀምሩት ከሌላ ምክንያት ጋር ይመሳሰልና መርፌው ይመስላቸዋል ብዙ ሴቶች ማለት ነው። ነገር ግን መርፌው እንደዛ አያደርግም ማለት ነው። ሁለተኛው ጥያቄ አንዲት ሴት የወር አበባ በወቅቱ እያየች መካን ልትሆን ትችላለች ወይ ነው የሚለው። አዎ ነው እሱም መልሱ። ብዙ ጊዜ የወር አበባቸው የተዛባባቸው ሴቶች ለማርገዝ ይቸገራሉ። ነገር ግን የወር አበባ ሬጉላር ወይም ወቅቱን ጠብቆ እየመጣ ደግሞ መካን ልትሆን ትችላለች። ለምሳሌ ሁለቱም ቱቦዎቿ በኢንፌክሽን ጠባሳ ፈጥረው ከተዘጉ መካን ልትሆን ትችላለች ማለት ነው። ስለዚህ መልሱ አዎ ፔሪድ ወቅቱን ጠብቆ እየታየም ላታረግዝ ትችላለች ማለት ነው። ሶስተኛው ጥያቄ አንዲት ሴት መካን ከሆነች የሚደረግላት ነገር አለ ወይ? ሕክምና አለ ወይ የሚል ጥያቄ ተደርጓል። አዎ በጣም አለ። ብዙ አይነት ሕክምናዎች አሉ። አንደኛው ሕክምና እንቁላል ማበረታቻ መድኃኒት ነው። ይሄ ከኦቭሌሽን እንቁላል ከመልቀቅ ጋር ችግር ያለባት ከሆነ እንቁላል እንዲለቀቅ የሚያበረታቱ መድኃኒቶች አሉ ማለት ነው። በብዛት እኛ ሀገር ክሎቢፌሲትሬት እና ሌትሮዞል ናቸው። ግን አንዳንድ ሴቶች ኢንሱሊን ሬዚስታንስ ካለባቸው ፒሲኦኤስ የሚባል ነገር ካለ እነሱ ደግሞ ምን ሊወስዱ ይችላሉ? በተጨማሪ ሜትፎርሚን ሊወስዱ ይችላሉ ማለት ነው። በተጨማሪም የፕሮላክቲን መጠኗ ከፍ ብሎ ከሆነ እርግዝናው የከለከላት ብሮሞክሪፕቲን የሚባል አለ። እሱንም ሊሰጣት ይችላል ማለት ነው። እንደዚሁ ይህንን ሞክራም በሌላም ባልታወቀ ምክንያት ማርገዝ ካቃታት ኢንትራዩተራይን ኢንሰሚኔሽን የሚባል አለ። ጤናማ ስፐርሞች ተመርጠው ሴቷ ማህፀን ላይ እንዲቀመጥና እርግዝና እንዲፈጠር ሊደረግ ይችላል ማለት ነው። አንዳንድ ጊዜ የማህፀን መጣበቅ የማህፀን ጋር እጢ ጋር የተያያዘ ከሆነ በሰርጀሪ ሊስተካከል ይችላል። በተጨማሪም ደግሞ አይቪኤፍ ወይም ደግሞ ኢንቪትሮ ፈርቲላይዜሽን፣ ይሄ በዘመናዊ መንገድ በላቦራቶሪ ተዘጋጅቶ ጽንሱ የሚቀመጥበት ቴክኒክ አለ ማለት ነው። ስለዚህ ብዙ የህክምና አማራጮች አሉ ማለት ነው። ሰላም ጤና ይስጥልኝ እንደምናችሁ። ወንዶችን ወንድ የሚያሰኛቸው ከብልታቸው እድገት ጀምሮ እስከ ቁመታቸው እድገት ጺማቸውና ድምጻቸው የሚረዳቸው ሆርሞን ቴስቴስትሮን ይባላል። ይህ ቴስቴስትሮን በተለያየ ምክንያት ሊቀንስ እንደሚችል ቀድሜ በሰራሁት ቪዲዮ መመልከት ትችላላችሁ። ዛሬ በተፈጥሯዊ መንገድ ቴስቴስትሮንን ወይም ደግሞ የወንድን ሆርሞን እንዴት መጨመር ይቻላል የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ ማለት ነው። የመጀመሪያው ቴስቴስትሮን ሆርሞን በተፈጥሯዊ መንገድ መጨመሪያው መንገድ ክብደት መቀነስ ነው። ይህ በተለይ ወፍራም ለሆናችሁ ሰዎች፣ ውፍረት ያላቸው ሰዎች ቅባቱ አሮማቴዝ የተባለ ኢንዛይም ይዛል እና አሮማቴዝ ደግሞ ምን ያደርጋል? የወንድ ሆርሞን ቴስቴስትሮንን ወደ ሴት ሆርሞን ኤስትሮጂን ይቀይረዋል ማለት ነው። ይህ በሚሆንበት ጊዜ ወንዶች ሊያገኙት የሚችሉት የወንድ ሴክሹዋል ፋንክሽን ያጣሉ ማለት ነው። አንደኛው መንገድ ይሄ ነው። ስለዚህ ጮማ እንዳይበዛ ኤክሰርሳይዝ እና ዳይትን በመከተል ቅባትን ከሰውነት መቀነስ ማለት ነው። ሁለተኛው መንገድ ደግሞ በቂ እንቅልፍ ማግኘት ነው። በቂ እንቅልፍ ማግኘት እንዴት ይረዳል ከተባለ ቴስቴስትሮን ወይም የወንድ ሆርሞን የሚመነጨው በምንተኛበት ጊዜ ነው። ለረጅም ጊዜ በቂ እንቅልፍ ካላገኘን ቴስቴስትሮኑ እየቀነሰ ይሄዳል ማለት ነው። ኢቨን በአንድ ሳምንት ራሱ በቂ እንቅልፍ ካላገኘን በጣም በሲግኒፊካንትሊ ነው የሚቀንሰው ማለት ነው የቴስቴስትሮን ሆርሞን መጠናችን ማለት ነው። በሶስተኛ ደረጃ ደግሞ ስትረስ ነው። ስትረስ ወይም ጭንቀት ካለ ለረጅም ጊዜ የሚቆይበን ጭንቀት ወይም ደግሞ ስትረስ ካለ ይህም በጭንቀት ሰዓት የሚመነጩ ሆርሞኖች ይጨምራሉ። አንዱ ኮርቲሶል ነው። ኮርቲሶል በሚጨምርበት ጊዜ ቴስቴስትሮን ይቀንሳል ማለት ነው። ስለዚህ ጭንቀትን በመቀነስ ቴስቴስትሮንን መጨመር እንችላለን ማለት ነው። በአራተኛ ደረጃ ጤናማ የሆኑ ቅባቶች ነው። ቴስቴስትሮን የሚዘጋጀው ወይም ከሰውነታችን የሚሰራው ከቅባት ነው፣ ግን ከጥሩ ቅባቶች ነው። እንደ ለውዝ፣ አቮካዶ፣ አሳ ያሉ ውስጥ ላይ ያሉ ቅባቶች ጥሩ ቅባቶች እንላቸዋለን። ኦሜጋ 3 ፋቲ አሲድን ለማዘጋጀት ስለሚረዱ ማለት ነው። ከዛ ደግሞ ቴስቴስትሮን ከዛ ስለሚሰራ እነሱን በመጨመር
ቴስቶስትሮናችንን መጨመር እንችላለን ማለት ነው። በአምስተኛ ደረጃ ቫይታሚን ዲ መጠናችን የተስተካከለ እንዲሆን ማድረግ አለብን። የቫይታሚን ዲ እጥረት ያለባችሁ ሰዎች ቫይታሚን ወስዳችሁ መስተካከል ይኖርበታል። ይሄ ተመርምራችሁ በሐኪም ቢሆን የተሻለ ነው ማለት ነው። በመጨረሻም አልኮል የምታበዙ ሰዎች፣ ብዙ ሰው ወንዶች አልኮል ለግንኙነት ጥሩ እየመሰላቸው ያደርጋሉ። ነገር ግን አልኮል በጉበት አሮማቴዝ የተባለ ኢንዛይምን እንዲጨምር ያደርግና ያ ኢንዛይም ደግሞ ቴስቶስትሮንን ወደ ኤስትሮጂን በመቀየር በሂደት ስንፈተ ወሲብ ወይም ደግሞ ብልት ጥንካሬ እንዳይኖረው ያደርጋል ማለት ነው። ዶክተር ሰላም ላንተ ይሁን። ልጄ በ9 ዓመቷ ፔሬድ አየነ፣ እንዲሁ አንዳንዴ 10 ቀን ይቆይባታል፣ እባክህ ለሌላውም ይሆናልና ቪዲዮ ስራበት የሚል አንድ ሰው ጠይቆኛል። የመጀመሪያ ፔሬድ ወይም ሜናርኬ ነው የሚባለው ፈርስት ፔሬድ የሚከሰተው በአብዛኛው ከ9 እስከ 15 ዓመት ባሉት የእድሜ ክልል ነው። አቬሬጁ በአብዛኛው የሚከሰተው ከ12 እስከ 13 ዓመት ነው። ነገር ግን እንደ ኑሮ ምቾት፣ እንደ ጤና ሁኔታና አንዳንድ ቤተሰብም ላይ 9 ዓመት ልክ እንደሷ ሊጀምር ይችላል። በተለይ የተመቸ ሁኔታ ካለ፣ ጤናዋ ጥሩ ከሆነ እንደዚህ መጀመሩ ኖርማል ነው ማለት ነው። 9 ዓመት እስከ 15 ዓመት ባለው ጊዜ ይጀምራል ማለት ነው። በአብዛኛው ከ12 እስከ 13 ዓመት የሚጀምር ነው። ይሄም ፑበሪቲ ወይም ለአካለ መጠን ሲደርሱ ሴቶቹ ኤስትሮጂን የተባለ ሆርሞን ከፍ ይላል። ያም የማጸናቸው የውስጥ ግድግዳ ወፈር እንዲል ያደርጋል። ያ ወፈር የሚለው እርግዝናን በመጠበቅ ነው። ስለዚህ ለእርግዝና ደርሰዋል ማለት ነው። በአካልም ሆነ በስነ ልቦና አይደርሱም። በ9 ዓመቷ ያው ለማርገዝ ሬዲ አይደለችም በአካልም ሆነ በስነ ልቦና። ነገር ግን ባዮሎጂካሊ ወይም ይሄ ለማርገዝ ፔሪድ ካየች አንድ ሴት የማርገዝ ጊዜዋ ደርሷል ማለት ልታረግዝ ትችላለች ማለት ነው። ስለዚህ እርግዝና ካልተፈጠረ የማጸን የውስጥኛው ግድግዳ ይፈርሳል። ያንን የወር አበባ ወይም ፔሪድ እንለዋለን ማለት ነው። እንግዲህ ይሄ ኖርማል ነው ማለት ነው። ብዙ ልጆች ግን ይደናገጣሉ። አሞኝ ነው ወይ ምን ሆኜ ነው ብለው ይጨናነቃሉ። ስለዚህ እናቶች በደንብ ልታስረዱ ይገባል። ይሄ ኖርማል ነው። ብዙ ጊዜ የመጀመሪያ ሲጀምሩ ይዛባል። አንድ ቀን የ10 አንድ ቀን በትክክል ይመጣል። ይሄ ምንም ችግር የለውም። አእምሯቸው በደንብ ስላልዳበረ ነው። በጊዜ ሄድ እየተስተካከለ ኖርማል እየሆነ ይሄዳል። የተወሰነ ቁርጠት ሊኖራቸው ይችላል። የተወሰነ የጀርባ ህመም ሊኖራቸው ይችላል። ባህሪያቸው ትንሽ ገፍ ዝቅ ሊል ይችላል። ይህንን ሁሉ ማስረዳ ይጠበቅባቸዋል። ነገር ግን ሜናርኬ ወይም የመጀመሪያ ፔሪድ በ9 ዓመት መጀመር ኖርማል ነው። እንግዲህ ብዙ ለሚጨናነቁ ልጆች ይረዳል። ይህን ቪዲዮ ሼር አድርጉላቸው። ወላጆችም በዚህ መልኩ ቀድማችሁ ልጆቹን ለምሳሌ ጦታቸው ማገጥወጥ ሲጀምር፣ ጸጉር ብብትና እዛ አካባቢ መብቀል ሲጀምር ያኔ ጀምሮ በደንብ ማስረዳት ያስፈልጋል። ምክንያቱም ቀደም ብሎ እነዚህ ነገሮች ከ1-2 ዓመት በፊት ቀድመው ይመጣሉ ማለት ነው። እሺ ከወለደች 8 ወር ነው። አሁን ደግሞ 2 ወር ነፍሰ ጡር ናት፣ ታጠባለች። ይህ እንዴት ይሆናል የሚል ነው። አንዲት እናት እያጠባች የወር አበባውም ባይመጣም ቢመጣም እርግዝና ሊፈጠር ይችላል። ለዛ ተብሎ ለሚያጠቡ እናቶች የተዘጋጀ የወሊድ መከላከያ አለ። ስለዚህ እርግዝና እንዳይፈጠር በሚያጠቡ ሴቶች ያንን መውሰድ ይችላሉ ማለት ነው። ነገር ግን እርግዝና አንዴ ከተፈጠረ በኋላ እንዴት ማድረግ ይቻላል፣ እንዴት ሊሆን ይችላል የሚለው ነው ጥያቄው ይመስለኛል። እና እንደዛ ከሆነ ደግሞ ምንድነው ማጥባቱ ችግር የለውም፣ ሴፍ ነው፣ ብዙ የሚያስጨንቅ ነገር አይደለም። ነገር ግን እስከ 5 ወር ድረስ ልታጠባ ትችላለች፣ ችግር የለውም። ከ5 ወር በኋላ ግን የጡት ወተትም እየቀነሰ ይሄዳል። የወተቱም ጣዕሙም ሁኔታውም እየተቀየረ ይሄዳል። ልጁም ሊያቋርጥ ይችላል። ስለዚህ በዛ ሰዓት ሬዲ መሆን ነው ወይም ዝግጁ መሆን ነው። እናትየዋ በቂ ፈሳሽ፣ የተመጣጠነ ምግብ መውሰድ ይጠበቅባታል ማለት ነው፣ ይሄን በምታደርግ ጊዜ ማለት ነው። ከዛ ውጪ ልጁ ከተወለደ በኋላ ደግሞ ትንሽ ከሆነ ልጁ ከ2 ዓመቱ በታች ከሆነና እናትየዋ ለድሮም ልጅ ማጥባት ከፈለገች ማጥባት ትችላለች። ታንደም ፊዲንግ ይባላል። ስለዚህ እሱን ትችላለች። ነገር ግን እናትየው ጥንቃቄ ማድረግ ያለባት ከዚህ በፊት ምጥ ያለ ጊዜው መጥቶባት ከሆነ፣ ውርጃ ከነበራት፣ አሁን ላይ ያለው እርግዝና 2 ከሆነ፣ ከዚህ በፊት ልጅ ማጸኗ ላይ ሞቶ ከወጣ፣ እነዚህ ከዚህ በፊት የነበሩ ችግሮች ካሉ ግን የማጸንና ጽንስ ስፔሻሊስት ማማከር ይጠበቅባታል ማለት ነው።
ከዛ ውጪ ግን ለእናትየውም ለልጁም አሁን ላለው ልጅም ማህፀን ውስጥ ላለውም ልጅ ይሄን ያህል አስጨናቂ አይደለም። እናትየው ግን ክትትል ማድረግ ይጠበቅባታል። የተመጣጠነ ምግብና ፈሳሽ በበቂ ሁኔታ መውሰድ ይኖርባታል ማለት ነው ወንድሜ። ፔሪድ በመጣበት ከ8 እስከ 10 ባሉት ቀናት ግንኙነት ቢደረግ እርግዝና ይፈጠራል ወይ የሚል ጥያቄ ተጠይቋል ማለት ነው። እንግዲህ እርግዝና የመፈጠር እድሉ እንደ ሴትዋ የወር አበባ ርዝመትና ሬጉላሪቲ ወይም ወቅቱን ጠብቆ መምጣት ላይ ይወሰናል ማለት ነው። ብዙ ጊዜ የምትጠየቀው የወር አበባ ላይ ያለች ግንኙነት ብታደርግ አንዲት ሴት ልታረግዝ ትችላለች ወይ የሚል ነው። መልሱ አብዛኛው ሴት የወር አበባ ርዝመቱ ከ28 እስከ 32 ስለሆነ አብዛኛው ሴት አያረግዝም ነው ማለት ነው። ነገር ግን 1% አካባቢ ያሉ ሴቶች የወር አበባ ርዝመታቸው ወይም ደግሞ በየ28 ቀኑ ሳይሆን በየ18 19 እንደዛ አካባቢ የሚመጣባቸው ሴቶች ግን የወር አበባ የመጨረሻ ቀናቸው ከ5 እስከ 7 የሚቆይ ከሆነ የመጨረሻ አካባቢ ባለ ለምሳሌ በ5ኛው በ6ኛው ቀን ግንኙነት ቢያደርጉ ሊያረግዙ ይችላሉ። ምክንያቱም ስፐርሙ እንቁላል እስኪለቀቅ ድረስ አጭር ስለሆነ ፔሪዳቸው ማህፀናቸው ላይ ይቀመጥና እርግዝና እንዲፈጠር ሊያደርግ ይችላል። አንደኛው በፔሪድ ላይ የሚረገዝበት መንገድ ይሄ ነው ማለት ነው። ሁለተኛው ፔሪድ እንዳለቀ ሊረገዝ ይችላል ወይ? የመጀመሪያዎቹ ለምሳሌ ይሄም አሁን መልሱ በፔሪዱ ወቅቱን ጠብቆ በመምጣትና በየስንት ቀኑ ነው የሚመጣው የሚለው ይወስነዋል ማለት ነው። ለምሳሌ አጫጭር ፔሪድ ከሆነ እንዳልኳችሁ ከፔሪድ ባሉት የመጀመሪያዎቹ 8-10 ቀናትም ሊረገዝ ይችላል። አጫጭር ፔሪድ እና ወቅቱን ጠብቆ የሚመጣ ፔሪድ ከሆነና ከ5 እስከ 7 ቀን ድረስ የሚቆይ ፔሪድ ከሆነ ማለት ነው። ከዛ ውጪ ግን በየ28 ቀኑ የሚመጣና ወቅቱን ጠብቆ የሚመጣ የወር አበባ ከሆነ እርግዝና የመፈጠር ዕድሉ ከፍተኛ የሆነው ከ9 እስከ 16 ባለው የወር አበባው ቀናት ነው ማለት ነው። እንግዲህ 9 የምንለው የወር አበባ የመጣበት የመጀመሪያ ቀን 1 ነው። ስለዚህ ከዛ ስንቆጥር ከ9 እስከ 16 ባለው ፈርታይል ዊንዶ ነው ልታረግዝ ትችላለች ማለት ነው። ከዛ በፊት ያለው በየ28 ቀኑ ወይም በየ32 ቀኑ ለሚመጣት ሴት ከዛ በፊት የማርገዝ ዕድሏ አነስተኛ ነው። ከዛ በኋላም የማርገዝ ዕድሏ አነስተኛ ነው ማለት ነው። ነገር ግን የወር አበባ ወቅቱን ጠብቆ ማይመጣ ከሆነ በጣም በአጭር ጊዜ ቀናት የሚመጣ ከሆነ በየ18 ቀኑ 19 ቀኑ የሚመጣ ከሆነ ከ5 እስከ 7 ቀን የሚመጣ ከሆነ በየትኛውም የወር አበባ ዑደት ጊዜ ውስጥ ልታረግዝ ትችላለች ማለት ነው። ስለዚህ ይሄ መልሱ ለአብዛኛው ሴት አይሆንም። ቢሆንም ግን ቅድም በዘረዘርኩላችሁ አጭር ፔሪድ ወቅቱን ጠብቆ የሚመጣ ከ5 እስከ 7 ቀን የሚቆይ ፔሪድ ላላት ሴት ግን ሊያስረግዝ ይችላል ማለት ነው። እሺ ጓደኛዬ አንዷ የዘር ፍሬው አብጣበት ወደ ሐኪም ቤት ሄደን የአባላዘር በሽታ ነው ብለው መድኃኒት ሰጡት። ነገር ግን መድኃኒቱን ወስዶ አሁንም አልተሻለውም ወይም እባጩ አልጠፋም፣ 6 ወር አለፈው የሚል ጥያቄ ተጠይቋል። እንግዲህ የወንዶች የዘር ፍሬ ማበጥ በተለያየ ምክንያት ሊሆን ይችላል። የሚያም ከሆነ ድንገት የጀመረ ከሆነ በተለይ ደግሞ ከግብረ ስጋ ግንኙነት ከተወሰነ ቀናት በኋላ ከጀመረ የአባላዘር በሽታ ሊሆን ይችላል። ኢፒዲዲሞርካይቲስ እንለዋለን። እሱ ህመም ይኖረዋል ማለት ነው። በመድኃኒት ሲታከሙት ይጠፋል። ሌላኛው ሃይድሮሴሌም እንለዋለ። ይሄ ከረጢት አለው። እሱ ላይ ውሃ ይዝና ውሃው ደግሞ ይቆያል ማለት ነው። ያ ሃይድሮሴሌም እንለዋለን። ህመም የለውም ማለት ነው። ሌላኛው ደግሞ ሃርኒያም ሊሆን ይችላል። አንዳንዴ ኢንጓይናል ሃርኒያ የምንለው ክፍተት ሲኖር ወደ ስክሮተም ወይም ደግሞ ወደ ዘር ፍሬው በተለይ ሲቆሙ፣ ሲያስነጥሱ፣ ሲያስሉ ሲሉ ወደ ታች የሚወርድ ሲተኙ ደግሞ የሚገባ አይነት ነው። ይሄ እሱም ሊሆን ይችላል ማለት ነው። ሌላኛው ደግሞ አልፎ አልፎ እድሜ 35 አካባቢ የደረሱ ወንዶች ላይ ደግሞ እንደዚሁ ካንሰር የመሆን እድልም አልፎ አልፎ አለው። በጣም ሬርሊ ነው ግን የመሆን እድል አለው። ስለዚህ ታይቶ ተመርምሮ አልትራሳውንድ ታይቶ ነው የሚታከመው ማለት ነው። በአልትራሳውንድ እጢ ይሁን ውሃ የቋጠረ ይሁን ይለያል ማለት ነው። እንደዚሁ በምርመራ ሲታይ
የእባጩ ምክንያት ምን ሊሆን ይችላል? አንዳንዴ ቫሪኮሴል የሚባል አለ። የደም ስሮቹ ትንንሽ የደም ስሮች ያብጡና እንደዚሁ ማበጥ ሊያመጡ ይችላሉ። በጣም በርካታ ምክንያቶች አሉት። እንግዲህ ሕክምናው በምክንያቶቹ በመንስኤው ይወሰናል ማለት ነው። ስለዚህ በደንብ መታየት ያስፈልጋል። አልትራሳውንድ መታየት አለበት። እንደገና ደግሞ በሐኪም መታየት አለበት ማለት ነው። እንደዛ ነው የሚመስለኝ። ያንተ እንግዲህ ኢንፌክሽን ቢሆን ኢንፌክሽን እንዳልኳችሁ ህመም ይኖረዋል። ፕላስ ደግሞ በአብዛኛው በቀላሉ የሚጠፋ ነው። ነገር ግን አንዳንዴ ተመላልሶ ሊመጣ የሚችለው ጓደኛው ካልታከመች ወይም እሷም ሳትታከም እንደገና ግንኙነት የሚያደርጉ ከሆነ ተመልሶ ሊያም ይችላል። ያን ጊዜ በጋራ የሚታከሙት አይነት የአባላዘር በሽታም ሊሆን ይችላል ማለት ነው። ድጋሚ መታየት ነው ወንድሜ።